መጽሔተ ዜናችን ተጀምሯል። የዕለቱ መጽሔተ ዜና በትግራይ አዋሳኝ የአፋር ወረዳዎች ጦርነቱ ያስከተለው ሰብአዊ ቀውስን በተመለከተ ከአዲስ አበባ በደረሰን ዘገባ ነው የምንጀምረው። በአፋር ክልል ዞን 2 ከሳምንት በፊት እንደ አዲስ አገርሽቶ 5 ወረዳዎችን ባዳረሰው ጦርነት ከፍተኛ ቀውስና እንግልት እንደደረሰባቸው ነዋሪዎች ለዶይቼ ቬለ ገለጹ። ሳምንቱን ሙሉ ከ100 ኪሎ ሜትር በላይ አስቸጋሪ የእግር ጉዞ እያደረጉ የተሻለ ሰላም ወዳለበት እየተሰደዱ መሆኑን የተናገሩት ነዋሪዎቹ ጦርነቱ ሰላማዊ ሰዎች ላይ አስከፊ ጉዳት እያደረሰ ነው ይላሉ። ስዩም ጌቱ ከአዲስ አበባ ዝርዝር ዘገባ አለው። ወይዘሮ ሳዳ ኢብራሂም ነዋሪነታቸውን በአፋር ክልል ዞን 2 ረብቲ ከተማ ያደረጉ ነበር። ከአንድ ሳምንት በፊት ጥር 15 ቀን 2014 ዓ.ም ሌሊት ከትግራይ አዋሳኛው የአባላ ከተማ ወደ አካባቢያቸው በተስፋፋው ጦርነት ልክ የዛሬ ሳምንት ሰኞ ከቤታቸው ለመፈናቀል መገደዳቸውን ያወሳሉ። ሳምንቱን በሙሉ 140 ኪሎ ሜትር አስቸጋሪ መንገድ አቆራርጠው ዛሬ አፍዴራ ከተማ መድረሳቸውን ተናግረው ያሳለፉትን የ8 ቀናት ጊዜ ሰቆቃ የተሞላበት ሲሉ ገልጸውታል። እኛ እኛ ጦርነቱ እንዴት በምን አጋጣሚ እንደደረሰኛ ምንም ሳናቅ እኛ ይረብሲናል። አባላ ላይ ጦርነት መኖሩን ነበር ብቻ የሰማነው። ከአባላ ተሰብስበው የመጡ ነበሩኛ ጋር ድንገት እንዳጋጣሚ ሳይታሰብ ሰኞ ዕለት ነበርና 6 ሰዓት አካባቢ ዛሬ ሳምንት ተኩስ ጀመረና በቃ ምንም አይነት ስንት ኪሎ ሜትር በእግር እየተጓዝን ወጣን። እኛ አሁን ወጥተናል፣ ግን እኛ አሪፍ ቦታ ላይ ነን። ብዙ ሰዎች ገጠር ላይ ምንም ውሃና እህል በሌለበት እየተሰቃዩ ያሉ ማህበረሰቦች አሉ። ህፃን ይዘው እርጉዝ ምናምን የሚያሳዝን ሁኔታ ነው ያለው ነው ወላሂ። እናንተ ወደ አፍዴራ ነው የተሰደዳችሁት? አዎ እኛ እዛው ደርሰናል። ዛሬ ያው በእግር እየተጓዝን ነበር። ዛሬ 4 ሰዓት ላይ ነበር የገባን። ሳምንት ያክል ያውልስ ቆይተን ዛሬ አፍዴራ ከተማ ገብተናል። ዛሬ ገና አፍዴራ መድረሳቸውን ያመለከቱት ወይዘሮ ሳዳ ሳምንቱን መንገድ ላይ ያሳለፉበትን ወቅትና የተመለከቱትን ሰቆቃዎችንም ለዶይቼ ቬለ ባጋሩት አስተያየት አክለው አብራርተዋል። ሰው ይሄን ነው ብሎ መገመት የሚችለው ጉዳት አይደለም። በጣም ማለት ከባድ ነው። አይናችን ያየን ስንት ወንድ ምናምን እያሰቃዩ ነበር። እኛ ሴቶች ስለሆነ ብቻ ነው እንጂ ወንዶቹን እዛው ባዩበት እየገደሉ ነው። አሁንም ስንት ለራሱ ከኛ ቤተሰብ ከኔ ቤተሰቦች ወደ 5 ሰዎች ይኖሩ ሞቱም ማላቃቸው አሉ። ወንድሞቼም አሉ። ንጹሃን ናቸው። ምንም ከከተማ ወጣን እንዳለ ያው መንገድ ላይ አገሱና እኛን ለያዩን። እነሱን እናለሷቸው ወዴት እንደወሰዷቸው ማናቅም። ከአንድ ቤት እንኳን ስንት 6-7 ህፃን ነበር ይዞ ሲንከራተት የነበረው ህዝቡ። በጣም የሚያሳዝን ሁኔታ ላይ ነው። ሀሩር ነው በጣም መንገዱ። በውሃ ጥምና በረሃብ የሞተ ሰውም አለ። ሞት 40 ኪሎ ሜትር ማለት ምንም ቀላል ነው። ግን መንገዱ ብታዩ ምንም ዛፍ እንኳን ማጠለያ ላይ የምታርፍበት የሌለበት አስቀያሚ መንገድ ነው። አፍዴራን ፀሐይ ሰንጠት ሆናለ። እንግዲህ ባታዩ የሚሰቃዩ ሰዎች በጣም ብዙ ናቸው። ሌላው በጦርነቱ ተፈናቅለው አስቀድሞ አፍዴራ ከተማ መግባታቸውን የሚናገሩት ተፈናቃይ መሐመድ ኑር ኡስማን ባለፈው ሳምንት ጦርነቱ ሲካሄድባቸው ከነበረው የአባላ፣ መጋሌ፣ ረብቲና በረሃሌ ወረዳዎች በተጨማሪ ኮኖባ ወደ ተባለ 5ኛ ወረዳ ጦርነቱ ተስፋፍቶ ጉዳት ማድረሱን ተናግረዋል። ጦርነት ከተጀመረበት ዕለት ከባድ የሆነ ውጊያው ሳምንቱን በሙሉ ማለት ነው። ማታም ቀንም ህዝቡም ሙሉ በሙሉ በሚባል መልኩ ጦርነት ከተከሰተባቸው ስፍራዎች ወደየመንደር ወደየበረሃ እየተሰደደ ነው ያለው። ከኮነባ የሚሰደዱ ኤርታሌ አለ፣ ዳሎላ አለ። ከዚህ ወደዚህ ረብቲና በራህሌ ወደታችም ሐማድ ዒል የሚባል በጣም 48 ዲግሪ ሴልሺየስ ላይ ሙቀት ያለው የሆነ አገር ነው። ወደታች ሲሰደዱ ምንም የመኪና ትራንስፖርትም የለም። መንግስቱ የሚከታተልበት ሁኔታም የለም ማለት ነው። ግማሹ ወደ አፍዴራ ተፈናቅለዋል ማለት ነው። በኋላም የሚወስደውን መንገድ ሁሉ ተቋርጦ በስንት በረሃና በስንት ተራራው አቋርጦ ግማሹም በመንገድ ላይ ግማሹ ደግሞ እስካሁን ድረስ በእግር እየመጡ ነው ማለት ነው። ህፃናቶችና እናቶች አቅመ ደካሞችም ጭምር ማለት ነው። ተፈናቃይ መሐመድ እስከ ትናንት አመሻሽ እረፍት የለሽ ጦርነት በአካባቢው እንደሚደረግና ዛሬ እኩለ ቀን ይህን ቃለ ምልልስ እስካረግበት ግን ከ3 ወረዳዎች ውጪ በሌሎቹ ጦርነቱ ጋብ ብሎ እንደዋለ ነው የሚናገሩት። መጋሌ፣ አባአላና በራህሌ አሁንም በህወሓት ኃይሎች ቁጥጥር ስር መሆናቸውን በመግለጽ በርካቶችን አፈናቅለው ለስቃይ ዳርገዋል ላሉት ጦርነት ትኩረት እንዲሰጥም ጠይቀዋል። የዓለም ማህበረሰብና ሴንትራል ገቨርንመንት ይህንን ጉዳይ ግምት ውስጥ በማስገባት በፍጥነት ለዚህ ነገር ትኩረት ሊሰጥ ይገባል ማለት ነው። የተቆጣጠሩት አትሊስት 3 ወረዳዎች አካባቢ ነው። በተለይ ኮነባ ላይ ቦታው ከከፍታ ወደ ታች ስለሆነ በከባድ መሳሪያ እየተደበደቡ ሙሉ በሙሉ የሚባል መልኩ ከተማው የለም ማለት ነው። በተለይ እዛ ኮነባ አካባቢ ላይ ለህብረተሰብና ለእንስሳት በጣም ከባድ የሆነ ጉዳት ነው ያደረሰው። ዶይቼ ቬለ ዛሬ ከአፋርና ከፌደራል ባለስልጣናት በሰሜናዊ የአፋር ወረዳዎች ይደረጋል ስለተባለ ጦርነትና ስለደረሰው ሰብአዊ ቀውስ ተጨማሪ ማብራሪያ ለመጠየቅ ያደረገው ጥረት አልተሳካም። ባለፈው ሳምንት መጨረሻ አስተያየታቸውን የሰጡን የአፋር ክልል አደጋ ስጋት ስራ አመራር ቢሮ ኃላፊ አቶ መሐመድ ሁሴን እስከ ባለፈው ሐሙስ ብቻ ከ200 በላይ ነዋሪዎች ከ5 ወረዳዎች መፈናቀላቸውን ለዶይቼ ቬለ ማረጋገጣቸው አይዘነጋም። ለዲደብሊው ዘገባ ስዩም ጌቱ ነኝ ከአዲስ
አበባ። ተከታዩ ዘገባችን ደግሞ ወደ መቀሌ ነው የሚወስደን። በትግራይ በመድኃኒቶችና በሕክምና ቁሳቁሶች እጥረት ምክንያት ዜጎች ለሞት እየተጋለጡ መሆኑ ተገለጸ። በመቀሌ ከተማ የተዘዋወረው የዶይቼ ቬለ ዘጋቢ የግልና መንግስት መድኃኒት መሸጫ ቤቶች በአብዛኛው ባዶ መሆናቸውን ተመልክቷል። በተለይም ረዘም ላለ ጊዜ በህመም ተይዘው ሕክምና የሚከታተሉ ሰዎች በመድኃኒት እጦት ምክንያት ችግር ላይ መውደቃቸውን ዘጋቢያችን አስተውሏል። በትግራይ ክልል የሚገኙ ሆስፒታሎች በሕክምና ቁሳቁስ እጥረት አገልግሎታቸው እየተቋረጠ እንደሚገኝም ተገልጧል። ዓለም አቀፉ ቀይ መስቀል ማህበር ደግሞ ካለፈው መስከረም ወር በኋላ ለመጀመሪያ ጊዜ ባለፈው ሳምንት ወደ ትግራይ ክልል መድኃኒት ማስገባቱን ገልጿል። ሚሊዮን ኃይለስላሴ ከመቀሌ ዝርዝር ዘገባ አለው። የትግራይ ጤና ቢሮ በቅርቡ ይፋ ያደረገው መረጃ እንደሚያመለክተው በትግራይ ላለፉት 7 ወራት ከቀጠለው መዘጋጋት ጋር ተያይዞ በምግብና መድኃኒት እጦት ብቻ ከ5000 በላይ ሰዎች መሞታቸው ያስረዳል። ታካሚዎች፣ የህክምና ባለሙያዎችና በትግራይ የጤና ዘርፉ ስራ ኃላፊዎች እንደሚገልጹት በአሁኑ ወቅት በመላው ትግራይ የከፋ የመድኃኒትና የህክምና ቁሳቁስ እጥረት ተከስቶ ይገኛል። በመቀለ ተዘዋውረን የተመለከትናቸው የመንግስትና የግል መድኃኒት ቤቶች በአብዛኛው ባዶ ሆነው ያለ ሲሆን መድኃኒት ፈላጊዎች የለም እየተባሉ መመለስ ደግሞ የተለመደ ሁኔታ ሆኖ እንዳለ ታዝበናል። በደማቸው ኤችአይቪ ኤድስ እንዳላቸውና ጸረ ኤችአይቪ መድኃኒት አጥተው እየተንከራተቱ መሆኑ የነገሩን ወይዘሮ ብርሃን ተክለ ብርሃን አሁን ያሉበት ሁኔታ ከባድ መሆኑ በአፋጣኝ ይከታተሉት የነበረ መድኃኒት አግኝተው ካልቀጠሉ ለሞት ሊጋለጡ እንደሚችሉ ይናገራሉ። በጣም ከበድ መድኃኒትና ተጠቅምኩ ከለኹ ማጽባው የኔራ ነፍስ ያልዒለ አሁን ያለሁበት ሁኔታ ከባድ ነው። መድኃኒት እጠቀም በነበርኩበት ጊዜ ጥሩ ሁኔታ ላይ ነበርኩኝ። ሰውነቴ ጥሩ ነበረ፣ ምግብ አገኝ ነበር፣ ደህና ነበርኩኝ። አሁን እንደምታየው ነው። ከመኖሪያዬ ተፈናቅዬ ምግብ አጥቼ ይህ ሁሉ ሳይበቃ ደግሞ መድኃኒትም አጥቼ ነው ያለሁት። በየሆስፒታሉ በየፋርማሲው ዞረን መድኃኒቱን ፈለግን፣ የለም ተብለናል። መድኃኒት ከሌለ ሞት ነው እየጠበቅኩኝ ያለሁት። ይህ መቼም ለለባም ሰው አይጠፋውም። በቃ ሞት ይጽበለሁ መድኃኒት እንደሐር ዘይላ ዳም እዚያን ለባም መቼም አይጠፋል። ወይዘሮ ብርሃን ብቻ አይደሉም። እስካሁን በመድኃኒት እጦት ከሞቱት ውጪ የስኳር፣ የኩላሊት፣ የካንሰር ከደም ጋር የተያዙ በሽታዎች ያሉባቸው በመቶ ሺዎች የሚቆጠሩ ዜጎች በተመሳሳይ ምክንያት ህይወታቸው አደጋ ላይ ነው። በመቀለ ለረጅም ዓመታት አገልግሎት እየሰጠ የቆየው መቀለ ከነማ ህዝባዊ መድኃኒት ቤት አሁን ላይ በአቅርቦት እጦት ክምችቱ ባዶ ሆኖ እንዳለና አገልግሎት ለመስጠት መቸገሩ ይገልጻል። የህዝባዊ መድኃኒት ቤቱ ስራ አስኪያጅ አቶ ቴድሮስ አባዲ ጥሩ ከሚባሉት ፋርማሲዎች በስቶክ የታወቀ ነበር። አሁን ግን በየቀኑ የሚወሰዱ መድኃኒቶች የሉም ማለት ይቻላል። አሁን ከአንድ ሳምንት በኋላ ሜቢ ቤቱ በቃ መዘጋት ብቻ ነው ያለው እድል መዘጋት ብቻ ነው። ስፔሻሊ የክሮኒክ ታካሚዎች በየቀኑ የሚወሰዱ በቀን ሳትወስድ የማይታለፉ መድኃኒቶች ለምሳሌ የስኳር፣ የደም፣ የኮሌስትሮል እነዚህ መድኃኒቶች በየቀኑ ነው የሚወሰዱት። ይሄኛ ካልወሰድክ በቃ ኔክስት የሚመጣው በቃ ሞት ብቻ ነው ማለት ነው እና በጣም ያሳዝናል። መጥተው የለም ስንላቸው ያላቸው ስሜት በጣም ታዝናል። አልቅሰው ነው ከዚህ የሚወጡት። አስቸጋሪ ደረጃ ነው ደርሰን ያለ ነው። የትግራይ ጤና ቢሮ ላለፉት 7 ወራት ወደ ትግራይ ያስገባው መድኃኒት ይሁን የህክምና ቁሳቁስ እንደሌለ ይገልጻል። በዚህም በሁሉም የትግራይ አካባቢዎች ፋርማሲዎች ባዶ መሆናቸውና አንድ ጊዜ ተጠቅሞ የሚጣሉ የህክምና ቁሳቁሶች ዳግም አገልግሎት እንዲሰጡ እየተደረገ መሆኑ ይገልጻል። የቢሮው ምክትል ኃላፊ ዶክተር ሪኤ ኢሳያስ ቀድሚ 25 ዓመታት እንጥቀመሉ ዝነበርና መንገዲ ጠጥቅኻ ናብ ከ20 ወይም 25 ዓመታት በፊት እናደርገው እንደነበረ አገልግሎት የሰጠ ስሪንጅ በፈላ ውሃ ተቀቅሎ ዳግም አገልግሎት እንዲሰጥ እየተደረገ ነው። አማራጭ ስለሌለን የመጠቀሚያ ጊዜያቸው ያለፈባቸው መድኃኒቶች ጥቅም ላይ እየዋሉ ነው። በሁሉም ሆስፒታሎች ያገለገለ ጓንት አጥበን ዳግም ለጥቅም እየዋለ ይገኛል። በህክምና አይን ይህ ሁሉ አደጋው የከፋ ቢሆንም ይሁንና ታካሚዎች በሞት አፋፍ ስለሚሆኑ የሆነ እድል እንሞክር በሚል ከጭንቅ የሚነሳ ስራ ነው እየተሰራ ያለው። አቅለጽበት ስራሕቲ እዩ ስራሕ ዘሎ። ይህ በእንዲህ እንዳለ የጤና አገልግሎት በትግራይ በከፋ ሁኔታ ላይ ነው ሲል የነበረው ዓለም አቀፉ ቀይ መስቀል ማህበር ከመስከረም ወር ወዲህ ለመጀመሪያ ጊዜ ባለፈው ሳምንት ወደ ትግራይ የመድኃኒትና የህክምና ቁሳቁስ ማስገባቱ ገልጿል። ለዲደብሊው ዘገባ ሚሊዮን ኃይለስላሴ መቀለ።
ተከታዩ ዘገባችን ደግሞ ወደ ሐዋሳ ነው የሚወስደን። የኢትዮጵያ መንግስት ነባር የማህበረሰብ ባህላዊ እሴቶችን መሰረት አድርጎ የተዘጋጀ ነው ያለውን ረቂቅ የሰላም ፖሊሲ ሰነድ ይፋ አደረገም። የሰላም ሚኒስቴር እንዳስታወቀው የፖሊሲ ሰነዱ በየደረጃው የሚገኙ የፌዴራልና የክልል ባለድርሻ አካላት እየመከሩበት ይገኛል። በሐዋሳ ከተማ በተካሄደው የፌዴራልና የክልል የጸጥታ ተቋማት የጋራ የምክክር መድረክ ላይ የሰላም ሚኒስቴር ሚኒስትር ዴታ አቶ ታዬ ደንዳ በተለይ ለዶይቼ ቬለ እንዳሉት የሰላም ፖሊሲ ሰነዱ በቀጣይ ይካሄዳል ተብሎ ለሚጠበቀው ሀገር አቀፍ የምክክር መድረክ በአማራጭ ግብዓትነት ሊያገለግል ይችላል።